ኪስ ወለድ ነው ከኪስ ነው አንተም ያወራው። ከኪስ አይደለም። እኔ እኮ ያወራሁት ከመጽሐፍ ቅዱስ ነው እኮ መጽሐፍ ቅዱስን በራስ ተረጎመ። መወለዱ መፈጸም ሊሆን አይችልም። ገብቷል አባባሌ ነው። ብዙ ለምሳሌ ኢሳይያስ አይደለም ካለ ብዙ ነቢያት ጽፈዋል ስለሱ ይወለዳል ሲወለድ እኮ እሱ አይደለም የሚያስተምረው። ከዛ በኋላ ያለውን ሕግና ነብያትን ልሽር የመጣው አይመስላችሁ ብሎ የሚዘረዝረው ገብቷል። እዛ ውስጥ ገብተህ ነው የምትረዳው እንጂ አንተ ዝም ብለህ መወለዱ ነው መፈጸም ብለህ እንትን ልትለው አትችልም። እንደዛ ብቻ አይደለም። አይ የእሱን አረዳድ ለምን አንሰማውም? ከራሱ እኔ ጋር አልገባኝም። ተናገረ ግን አልገባኝም። ቀጥል እስኪ። አይ እውነት ለመናገር እኔ ለመከራከር አይደለም የገባሁት። ቀጥል፣ ችግር የለውም። እየተከራከርን ሳይሆን ቀጥል። እንደ አረዳድህ ንገረን እስኪ። ምን ማለቱ ነው ኢየሱስ ክርስቶስ እንደዛ ሲለ? ምን ማለቱ አንተ ያነሳው ጥቅስ? አዎ እኔ እንደኔ ሐሳብ እንደ መጽሐፍ ቅዱስ እንደኔ ሐሳብ ብቻ አይደለም መጽሐፍ ቅዱስ ላይ የሚለው አንተ በራሳችሁ እናንተ ስለምትሉት ነው። እዛ ጋር ለማለት ከየት ነው በራሳችን ያልነው እኛ? ከየት? እስኪ መጽሐፉን አንብበህ እያነበብክ እስኪ እንትን በል ነገር መጽሐፉን በራስህ ተረጎምከው። ለምሳሌ ምን አልክ? እኔ ራሴ እኮ አልተረጎምኩም። እንደነሱ ነብይ ብቻ ነው ለማለት ነው አንተ የሄድክበት ርቀት። ግን እንደዛ ነው ታዲያ። እንደዛ እኮ ነው። የኢሳይያስን መጽሐፍ አንብቡ የአገልግሎቱ መሰረት አድርገው አይልም እንዴ መጽሐፍ ቅዱስ? ተፈጸመ ማለት ነው። ጨረሰ አገልግሎት ተፈጸመ የሚባል ነገር የለም። ኢየሱስ አገልግሎት ሲጀምር የኢሳይያስን መጽሐፍ በማንበብ የአገልግሎቱን መሰረት አድርገው ይላል አይልም? እንደዛ ነው አይደል? ትርጓሜ በቃ ካለ ምንድነው የምታወራው? ሲያደርግ የነበረው ሁላ አገልግሎት ሲፈጽም የነበረው ሁላ መሰረት ያደረገው የነብይ መንገድን ነው፣ የኢሳይያስን መንገድን ነው። አይ ለማንኛውም ይኸውልህ አንተ ወይም ሌሎቻችሁም ኑር አዲስም ምናምን ሳወራ ክርስቶስ ሰው ብቻ ለመሆኑ እንትን እያላችሁ ስለሆነ ክርስቶስ ደግሞ ሰውም አምላክም ነው። አምላክ ብቻ አይደለም ሰው ነው፣ ሰው ብቻ አይደለም አምላክ ነው። እኔ ይሄን ነው የምመሰክረው። በቃ ለመከራከሩ ያን ታጣኝዬ የመከራከሩ የለብህም። በነገርህ ላይ እኔ ፑሽ ማድረግ ለዚህ በደንብ አንብብሽ ሰጠኝ። እነዚህ የአዲስ ኪዳን እንትኖችን በደንብ አንብብ፣ መጽሐፍ ቅዱስ በደንብ አንብብ። አነባለሁ። እናንተንም አመሰግናቸዋለሁ። እውቀት እንዲሆነህ ግን አዲስ ኪዳንና ብሉይ ኪዳንን አንድ ለማድረግ ነው የመጣው እንዳትልሽ። እኔ እኮ ለአንድ ለማድረግ ስልህ የብሉይ ኪዳን የነበረውን ትንቢት ለመፈጸም ነው ብያለሁ። አንተ ደግሞ አይደለም አልክ። ለምሳሌ ይወለዳል አልተባለም? በኢሳይያስ ይወለዳል አልተባለም ተብሏል። እኔ ምን አገባኝ እኮ ምን አገባኝ። ስለዚህ የሚያገባ ብቻ ነው። የሚያገባ እኮ አይደለም። ስለ መወለዱ ትንቢት ትነግረኛለህ እንዴ? ስለ ድርጊቱ እየጠየቅኩህ እኔ ተያይዘና እዛው ነው ምንድነው የሚያወራው? ከዛ በኋላ የሚያወራው ስለምንድን ነው የሚያወራው? እስኪ አንተ ሕግና ነብያትን ልሽር የመጣው አይመስላችሁ ብሎ ሲል ከዛ አስቀጥሎ የሚያወራው ስለምንድን ነው? ለመፈጸም ነው እንጂ ሕግና ነብያት ለመሻር ሳይሆን ለማጥናት ነው። ለምሳሌ እንደዛ ያለብን አንድም ለምሳሌ ሕግና ነብያት ሰዎች የነብያት ሕግ ተሽሯል ይላሉ። አልተሻረም፣ ይቀጥላል። ለሐዲስ ኪዳንም ይቀጥላል። በሐዲስ ኪዳንም የሚቀጥሉ የተሻሩ ሕጎች አሉ፣ ያልተሻሩ ሕጎች አሉ። እንደዛ ማን ይሻራቸው? የሻራቸው ማን ነው? ለምሳሌ የተሻሩ ሕጎች አሉ ስለ ብሉይ ኪዳን ላይ የተገበሩ የነበሩ አሁን ለምሳሌ በአዲስ ኪዳን ላይ የተገበሩ ማለት ነው እኮ። የሻራቸው ማን ነው? ኢየሱስ ልሽር አልመጣውም አለ። በቃ ዘጋው። ማን የሻረው? ለምሳሌ ምንድነው ልሽር አልመጣውም ያለውን የሻረው ማን ነው? ጥያቄ እሱ አይመለከተኝም። ልሽር አልመጣውም አለ። በቃ ዘጋው። ሕግና ነብያትን ልሽር አልመጣውም አለ ኢየሱስ። ተሻረ ካልክ የሻረው ማን ነው? ለምሳሌ እሱ በመወለዱ የተሻረ አለ። ለምሳሌ በብሉይ ኪዳን ጊዜ ወንድም የሻረው ማን ነው? ተሻረ አልክ እኮ በቃ ተሻረ ካልክ የሻረው ማን ነው ነው? እሱ ነው የሻረው ኢየሱስ። ስለዚህ ውሸታም ነው ማለት ነው ኢየሱስ። እንደዛ ለማለት አይደለም። ይኸውልህ እኮ እንደዛ ለማለት ነው። ልሽር አልመጣውም እያለህ ኢየሱስ ክርስቶስ አንተ ሽረዋል ብለህ ካልክ እኮ ውሸታም እያደረግከው ነው በአንተ።
አይደለም። ለምሳሌ እየነገርኩህ እኮ ነው እንደ መጽሐፍ ቅዱሱ። ለምሳሌ በግ ከብት ምናምን ይሰው ነበረ፣ በደም ከብት እንትን ያደርጉ ነበረ። ግን ከክርስቶስ ከመጣ በኋላ አዲስ ኪዳን በግ የሚባለው እሱ ታርዶልናል ሞቶልናል ብለን ነው የምናምን። ስለዚህ እሱ ተሽሯል። ያልተሻሩ ደግሞ 10ቱ ትእዛዛት ሌሎችም አሉ። ሁሉም ተሽሯል ስትል ሁሉም አልተሻረም፣ እንደገና ደግሞ የተሻረም አለ። እንደዛ ለማለት ነው። የቱ ጋር ነው ሁሉም አልተሻረው? ግማሹ ነው ይሄን ያሽሬዋለሁ፣ ይሄ ደግሞ እንትን ብየዋለሁ፣ አስቀጥለዋለሁ ያለበት እንትን አለ እንደ ኢየሱስ ክርስቶስ እየመረጥክ ነው አንተ ደስ እንዳለ የምታስገባበት። አራራ እንደዛ አይደለም። እውነት ለመናገር እንደዛ እና እንደዛ ካልሆነ ኢየሱስ ልሽር አልመጣሁም አለ እኮ በቃ አለቀ። ከየት አምጥተህ ነው ሽሮታል የምትለው? አይ በየነገርኩህ እኮ ነው። በቃ ይበቃናል። እኔ ይበቃኛል። እሺ በቃ ሌሎች ጋር ነው ያን ያህል በእውቀት እንትን ለመከራከር ሳይሆን መጀመሪያ ራሱ የገባሁት ስታወሩ ስለሰማችሁ የሆነ የሀሳብ ልዩነት ደስ ስለሚለኝ ነው የገባሁት። በቃ እንደዛ ከሆነ መምጣት አለበት። ሁሌና የሀሳብ ልዩነታችሁን ለመስማት ለምሳሌ ኦፓል ስታወራ ሰማታለሁ ብዙ ጊዜ። ሌሎችን እንኳን ዛሬ ነው በቃ እንትን ያልኩት። ኦፓልን አውቃታለሁ። በታችኝ ሌላ ጊዜ ምናምን አዳመጣት ነበርና የሆነ የሀሳብ ልዩነታችሁን ለማወቅ እና በቃ ጀስት እንትን ለማለት ነው እንጂ ለመከራከር መጽሐፍ ቅዱስ ራሱ አሁን ጀጋ እዚህ ቤት ያሉ ሰዎች ክርክር ለምዶባቸው ነው። አንተ ሁሌና ቤት ልማድ ነው እና ታፍታ ብያደረግ ትማራለህ፣ ታዳምጣለህ። ሰዎች እንዴት ዲስከስ እንደሚያደርጉ፣ እንዴት ኮምፓራቲቭ እንደሚያደርጉ፣ እንዴት እንደሚወያዩ በሀሳብ ልዩነቶች ላይ የሚፈጠሩትን አዳዲስ ሀሳቦችንም ትወስዳለህ። አንተ ግን ቤዚክ የሆነው መሰረት ወንጌል በደንብ አንብብ፣ ክርስትናህን በደንብ ወቅ። ከዛ ጎን ለጎን ደግሞ ያለኸው ዓለማዊ ህይወት ላይ አይደለ፣ ማህበረሰቡም ያስፈልግሃል። የሰው ልጆች አስተሳሰብ የት እንደደረሰ፣ እነማን እንዴት እንደሚያስቡ፣ ምን ላይ እንዳሉ ማወቁም ደግሞ ይጠቅመሃል። ለፕሮቴስታንቶች አሉ፣ ካቶሊኮች፣ ኮፕቲኮች ምናምን አሉ ታውቃለህ። ስለዚህ የራስህን ነገር በደንብ እንድታቅም አጥብቀህ እንድትይዝም ወይም ደግሞ እንድትመረምርም የሚያደርግህ ተጨማሪ እውቀቶች ስለሆኑ እኔ ለአንተ ኢንቫይት ማድረግህ እዚህ ቤትም አትጥፋ፣ ሌላ ቤትም አትጥፋ። ቲክቶክ ላይ ደግሞ ኦርቶዶክስ ክርስቲያን መምህራኖች አሉ በደንብ ወንጌልም አታፍጥብኝ ባቢጌ እና ለዛ ነው። እሺ ወንድምየው፣ እሺ አመሰግናለሁ። እሺ ወንጌል ግን በደንብ አንብብ። በቀን አንድ ጊዜ ስራዬ ሆይ ብለህ ወንጌል አንብብ። ወንጌል ሲገባህ ነው። ቅድም እንዳልናቸውም ገድላትና ድርሳናቶችም የወንጌል ልጆች ስለሆኑ መቅደም ያለበትን ነው አይደለ? ከፈረሱ ጋሪው ቀደም እንዳይሆን ወንጌልህን በደንብ ማንበብ፣ ቤተክርስቲያንን የቤተክርስቲያን አስተምሮ በደንብ ማወቅ። ማህበራዊ ሚዲያ ደግሞ አሁን ላይ በጣም እኔ ራሱ የምደነቅባቸው ጎበዝ የአንተ ቤተ እምነት ተከታይ መምህራኖች አሉ፣ ኦርቶዶክስ ክርስቲያኖች። እነሱን ፎሎ አድርግ። በትርፍ ጊዜ ደግሞ ዞር እያልክ ሰዎች እንዴት ነው የሚያምኑት፣ ሰዎች እንዴት ነው የሚረዱት፣ የሌሎች ሃይማኖት አስተምሮ እንዴት ነው፣ የእኔስ ሃይማኖት ትክክል ነው ወይ፣ በምንስ ነው የምመዝነው? አንድ ነገር እውነት ለመመዘን እውነት ለመሆኑ መመዘን አለበት አይደለ? አንድ ነገር ከሌላ ነገር ጋር ማነጻጸር አለብህን። ራስን እንዳትገድብ። ወጣት ነህ፣ ታዳጊ ነህ። ስለዚህ ፍለው አድርግ ነው የምልህ። ሶሻል ሚዲያውን ተጠቀምበት ራስን ለማደስ። አንተ የምትተካቸው ትውልዶች፣ የአንተ ትውልድ፣ የአንተ ቤተሰብ፣ የአንተ ጓደኞች የአንተ ሀሳብ ይጠቅማቸዋል። ስለዚህ እንደዚህ አድርገህ ራስን ገንባ። ገድልና ድርሳናቶች ለእኔ ትርፍ ነገሮች ናቸው እውነት ለመናገር። አንተ ግን ድህነትህን የሚያድንህን በተለይ በዘላለም ሕይወት የምታምር ከሆነ ድህነትህን የሚያስገኝልህ ነገር ላይ በደንብ ፎከስ አድርግ፣ አትዘናጋው። እኔ እኮ ችግር የለም እሺ አነባለሁ። ይህም ብለናል። ይህም በቃ አንበሳ እና እዚህ ቤት አትጥፋ። ታፍታብ እያደረክ ብቻ ዝም ብለህ እኛ ስንቧጨቅ ማየት ነው። እንደውም ዛሬ አርፍደህ መጥተህ ነው። በደም ነበረ ይሄ ቤት እኮ ቀደም ብለህ ብትመጣ አጸዳርተን ምናምን ሰው እንዳይደነግጥ እንደምታየው ጸባያችንን አሳምረን ምናምን ነው የመጣኸውና እዚህ ቤት ብዙ አይነት ሀሳቦች ይነሳሉ። እንደዚህ ይወራል የምትላቸው ሀሳቦችም ይነሳሉ። ሰው እንዲህ ያስባል የምትላቸው የተለያዩ ሃይማኖት ያላቸው የተለያዩ አቋም ያላቸው ሰዎች ይመጣሉ። እኔም እሱን ሰምቼ ነው እኮ አጋጣሚ ስክሮል ሳደርግ በቃ
ለመተዋወቅ ያክል ነው። አንተን ጠየቅ ያደረጉ ለዛ ነው። ቪዲዮ ቅድም ወሬ ስለነበረ ያ ቪዲዮ ብንሰማው ግን ትናንት የላክሽልኝን ቪዲዮ ብንሰማው ደስ ይለኛል። ተመችቶኛል። በቃ ወጣቱ ምችት ይበለው። እንትና ሰጠኝንም እኛ ጋር ሆኖ ቢያዳምጠው መልካም ነው። ወጣቱ ማለት ነው። እንሰማዋለን። ቪዲዮ የሚከፍት ሰው ቪዲዮ ከፋቻችን ያለ አይመስለኝም። ካለ እናስከፍታለን በሚገባ። በዚህ አጻፉልኝ። በነገራችን ላይ ላይቭ ላይ ቁጭ ብዬ እኮ እናንተ ልመልስላችሁ አልችልም። አካውንት ያለው በዚህ ስልክ ብቻ ነው። ስለዚህ ወጥቼ እናንተ ጋር ማውራት አልችልም። እንዴት ነው ንግባባው? እንዴት ነው ምግባባው እናንተ ጋር? እኔ አሁን እየጨነቀኝ ነው። ራሴን ላጥፋ። እኔ ብቻ ነኝ የምረዳህ እኮ። ቀላል እኔ በጣም እንትን እኮ ነው የሆነብኝ። እኔ ምን እንደሆነ በቃ በሁለተኛው አካውንቴ በዛው በካህን እንትን በሉልኝ። በካህኑ እንትን ስትሉ በዛ ልልክላችሁ እችላለሁ። ሰለቸኝ እንትን ማለት ራሱ ማብራራቱ ዘንዳ። እስኪ እንትን በይላቸው። ኦፓይ ላኪላቸው። አንቺ ጋር ነው ያለው አይደል? እንትኑ አዎ። እስኪ ማን ይል ነበረ? እናትሽ ወደ ሁለተኛው አካውንት እንትን አደረኩትን። ነገ እናየዋለን። በቃ አሁን መውጫችንም ስለደረሰ እና መዝጊያ እንድናደርገው አይደል እንደ የፈለግነው። በጣም ደስ ስለሚል ወጣቱ። ኧረ እንደው በእውነት እንደው በ10 ሰዓት ያንን ቪዲዮ ልናይ። አዎ ደስ ይላል። በጣም ነው ብንጠጣ አይሻልም? በጣም ነው የተመቸኝ። እንትን ሲል ይሄ ምንድነው የአውሮፓ ጦጣና ዝንጀሮ ምን በሚያደርጉበት ዘመን ያለው በጣም ነው እንትን ያለኝ የተሰማኝ። ከመለሰልኝ በውስጥም ጽፌለታለሁ። ኮሜንት መጻፍ በጣም እንትን አልኩኝ። ደግሞ ቶክሲክ ናቸው እና በእኔ ምክንያት ይሰድቡታል ብዬ እንደዚህ አይነት ሰዎች እንዳይጎዱ ነው በነገር ላይ ብዙ ጊዜ በንግግር መጠንቀቅ የጀመርኩት። እና እንደዚህ አይነት ሰዎች ደግሞ በጣም ብዙ ነው ያሉት። ባቢ ታውቃለህ፣ በጣም ብዙ ናቸው። ሊዱ ልኬልሻለሁ አይደለ? የኔታ ተማሪው እየተራብኩ ነው፣ እኔ መስራት እችላለሁ፣ ጊዜ በትምህርት እያለቀ ነው፣ ስለዚህ በቃ ከዚህ በኋላ አያስፈልገኝም የቤተ ክህነት ትምህርት ነው እያለ የነበረው ወጣቱ ልጅ። እና አንዳንዶች ደፈር ብለው ስለሚናገሩ አንድ ሰው ሁለት ሰው የሚመስላቸው ሰዎች አሉ። ብዙ ጊዜ የሰዎች አረዳድ ነው እና የእሱ አይነት ሀሳብ ያላቸው ደግሞ ብዙ ይኖራሉ። ቢጠነቀቁላቸው ደስ ይለኛል። ማህበራዊ ሚዲያ ላይ ያሉ ጫማና ልብስ ሳምሰንግና ጋዝ እየሞሉ ጎረምሳ የሚቀልቡ ሃይማኖተኛ ነን ባዮች እነዚህ ቢንከባከቧቸው ለቤተ ክርስቲያኗ ታታኪዎች ነው የሚሆኑት። የቤተ ክርስቲያኗ እውቀት ያላቸው ናቸው አብዛኞቹ። እዚህ ቲክቶክ ላይ ያሉት ግዕዝ የሚችሉ አይደሉም። ኮፒ ሊንክ ሊያደርጉ መጥተው ጦርነት የተቀላቀሉ ናቸው። ሰርጎ ገቦች ናቸው እና የቤተ ክርስቲያኗ እውቀት የላቸውም። የቤተ ክርስቲያኗንም የሚያስተምሩ አይደሉም። ለጦርነት የሚመቻቸውን የሚሰበስቡ ናቸው። እነዛ ግን በቃ ኦሪጂናል ናቸው፣ የኖቱባው ናቸው። በደንብ የቄስ ትምህርት ቤት የተማሩ ስርዓታቸውን የቤተክርስቲያን ሕግ ምናምን ተምረው የመጡ ናቸው። እና በቃ ደከመን፣ እየተራብን ነው፣ ከዚህ በኋላ አንማርም፣ እኔ ሰርቼ መኖር እችላለሁ ምናምን ሲሉ ስታይ ያሳዝናል። ልጁ ወጣ ያለ እንትን አለው፣ እንትኑ ወጣ ያለ ነው፣ ችግር የለበትም። እንደዚህ አይነት ነገር እንትን ለማለት አይቼዋለሁና ቪዲዮዎችን እያየሁ ነበረ ገብቼ። ሚዲያ ተጠቃሚ ስለሆነ ወጣ ያለ ማንነት ነው ያየሁበት ብቻ ይመስለኛል። የፎጣ አልኩኝ የሞጣ ራሱ ፎሎወሩ ሳይሆን አይቀርም አነጋገሩ ላይ ሞጣን አይቻልም ይሆናል። ሚዲያ ተጠቃሚ ነው እና ደስ የሚል እንትን ያስቀመጠው ብቻ አስቆኛል፣ ደስም ብሎኛል። ኦኬ አወኩት። የሆነ ፎጣ የሚለብስ ልጅ ነው። ፎጣ ለብሶ የቤተ ክርስቲያን ያቺ ውዳሴ ማርያም የምትይዝ ቦርሳዋን የቆዳዋን የሚይዝ ልጅ፣ ጸየም ያለ ልጅ እሱ ውዳሴ እንትን ነው ወንጌ እንትን መዝሙረ ዳዊት ነው። እሱ ልጅ ነው። እስኪ ለእንትና ላኪላት ሊዱ ከእውቀት ለሊዱ ሊዱ ላንቺ ሼር አድርጌልሻለሁ አይደለ? ሊዱ ላኪላችሁ። በዚህኛው አካውንት ነው ሼር ያደረኩት። ላንተ በዛኛው ለባቢ ላኩለት በዛኛው አካውንቱ። መክፈት የሚፈልግ ሰው ካለ ከታች ትልክላችኋለች። አንድን ጻፉ። ሙባረክ መክፈት ትችላለህ? ከእውቀት እኮ አለች ለመክፈት ነው የገባችው። አረ ልከፍተው ልላክልሽ። ላኪላት። አበባዬ ነይ ሀያት ግቢ ነይ። አለች እኮ ከእውቀት ላኪላት።
የቤተ ክርስቲያን ትምህርት ተምረሃል? ሰጠኝ አይደለም ላኪልኝ ወይ ላኪልኝ ያለች አይደለም ያለች አይመስለኝም። ሀያት ነይ ግቢና ልክልሻለሁ። ለኔ ላኪልኝ ያለች ነው። የቤተ ክርስቲያን ትምህርት ተምረሃል? እኔ ገና እየተማርኩ ነው። የቤተ ክርስቲያን ትምህርት ምልህ እነዛ የቆሎ ተማሪዎች የሚማሩትን? አዋ ኧረ ጎበዝ። ግዕዝ ትችላለህ? ግዕዝ ገና እየተማርኩ ነው። ውዳሴ ማርያም ይባላል። መጀመሪያ ላይ ውዳሴ ማርያም ይባላል። ከሰኞ ጀምሮ እስከ እሑድ መጀመሪያ ላይ ውዳሴ ማርያም። ከዛ እየሰማችሁ ነው? እያዳመጥን ነው። መጀመሪያ ትምህርት ቤት ሲገባ እዛ መጀመሪያ ግዕዝ ነው። ውዳሴ ማርያም ይባላል። ውዳሴ ማርያም ከጨረሱ በኋላ እኔ አልጨረስኩም። ከዛ በኋላ ዳዊት መዝሙረ ዳዊት ይባላል እሱ። ከዛ ቀጥሎ ደግሞ ወንጌል ነው እና እኔ ገና ውዳሴ ማርያም ላይ ነው ያለሁት እየተማርኩ። ወንጌሉ መጨረሻ ነው የሚነበበው? የሚነበበው ማለት የምትማሪው? ወይኔ ዲማው ጊዮርጊስ ወንጌልማ መጀመሪያ ነው መማሪያ። ይኸውልሽ ግግም ብለህ አንተ ውዳሴ ማርያምን ሁለተኛ ዳዊቱን ሶስተኛ ማድረግ ነው ያለብህ። እንደዛ አይደለም። ይኸውልሽ ኦፓል ምን አለ መሰለሽ፣ ይሄ የቤተ ክርስቲያን ስርዓት ኦርደሩ ነው። ከቀላሉ ጀምሮ የሚቀለው ውዳሴ ማርያም ነው። ከዛ ቀጥሎ ወንጌል። አሁን ምን ይሰራል? ከዛ ከሚቀለው ጀምሮ ወደ ከባዱ ነው ስርዓቱ የምንማረው እንጂ ወንጌልን ለምን ከወንጌል አትማርም? አንቺማ እኮ መጀመሪያውኑ ራሱ ለምን ውዳሴ ማርያም ገድል እንትን ትላለህ ምናምን ብትይ ራሱ እንደምትይ ራሱ ደስ ይለኛል። ግን እንደዛ አይደለም። ግን መቅደም ያለበት ወንጌል ነው። ለመሰለህ ውዳሴ ማርያምን በለው ድርሳንን በለው ኪዳንን በለው የቤተ ክርስቲያን ራስን መሰረትም ክርስቶስ ነው። ክርስቶስ ደግሞ የምስራች ነው። ወንጌሉ ከሌለበት አስተማሪዎቹም መምህራችሁም ጥቅም የላቸውም። ስለዚህ ቤዝህ እንደዛ ማለት አይደለም። ወንጌል ነው። አንቺ የተረዳሽበት እንደዛ አይደለም። የሚቀለው ለመማር የሚቀለው ውዳሴ ማርያም ነው። ከዛ ዳዊት ይቀላል። ከዛ ከበድ እያለ ስለሚሄድ ለዛ ነው ኦርደሩ እንጂ እኮ ምን ይሰራልሃል? ሰጠኝ። አቤት እና ውዳሴ ማርያም ላይ ነው የምማረው ለማለት ነው። እሱን ተማር። ግን አንተ እነሱ እንደዛ አሁን የመምህራኖቹ ቅደም ተከተል ነው አይደለ? ውዳሴ ማርያም ከዛ ዳዊት ከዛ ወንጌል እያሉ የሚያስተምሩ። ለአንተ ግን ከይዘቱ አንጻር ከይዘቱና ከቅለቱ አንተ ግን ይሄን ስልክን ተጠቅመህ መጽሐፍ ቅዱስ አውርደህ ፕሌይ ስቶር ላይ መጽሐፍ ቅዱስ አለው ስልክህ አውርደሃል? አይ መጽሐፍ ቅዱስ አለኝ ራሱ። አሁን እኔ እጅ ጋር ስራ ቦታ ስለሆንኩኝ መጽሐፍ ቅዱስ የለኝም እንጂ በቃ እንደዚህ ወጣ ስትል ቡና ስትጠጣ እንዲህ ቲክቶክ ላይ የሚሆነ ነገር ስትሰማ እውነት ነው እውነት አይደለም የሚለው ስልክ ላይ አንዴ ካወረድከው በገንዘብ አይደለም የሚሰራው። ኤኒ ታይም ከፍተህ ማንበብ ትችላለህና መጽሐፍ ቅዱስ የአንተ ቤተክርስቲያን የምትከተለውን መጽሐፍ ቅዱስ 81 አሐዱንም ከፈለክ 66ቱንም 73ቱንም አውርደህ መጽሐፍ ቅዱስ አንብብ። በቀን አንድ ልክ እንደ ፓራስታሞል መጠቀም መቻል አለብህ። እዛ ቤተክርስቲያኗ ከምታስተምር ጎን ለጎን ራስህን በወንጌል ማዳበርና መገንባት አለብህ። አሁን ቅድም ኑር አዲስ የጠየቀህ ጥያቄ፣ ባቢሎን የጠየቁ ጥያቄዎች በውዳሴ ማርያም የሚመለሱ አይደሉም። ነገም ሌላ ሰው ይጠይቃል። አንተም የነፍስ ጥያቄ ይኖርብሃል። ስለዚህ ቤዚክ መጀመሪያ እንትን መሆን ያለበት መጽሐፍ ቅዱስ ነው። ቤተክርስቲያኗ ለምን እንደዛ አስተማረች ለምን ተማርክ እያልኩ አይደለም። ግን አንተ ደግሞ በራስህ ማድረግ የምችለው ነገር አለ አይደለ? በራስ በአንተ አቅም ወጣትም እንደመሆንክ መጠን የዚህ ትውልድም እንደመሆንህ መጠን መጽሐፍ ቅዱስ ከፕሌይ ስቶር ላይ አውርደህ የትም ቦታ ላይ ይዘው። አሁን ያኛው መጽሐፍ ቅዱስ ኦሪጂናሉ የመጽሐፉ ጊዜና ቦታ ይፈልጋል። ስልክህ ግን ሰርች ባር ላይ ገብተህ ማቴዎስ ወንጌል ስትል እንዳለ ነው የሚመጣልህ። በጣም በቀለልና በዘመናዊ መንገድ በየቀኑ የወንጌል አንዳንድ ትማራለህ ማለት ነው። ይጠቅምሃል፣ ተጠቀምበት ወንድምየው። አይ እነሱ አሁን ምን ታውቂያለሽ? እኔ ለምሳሌ እንትን የሆነ ኮምፓራቲቭ ቴዎሎጂ ለመስራት አይደለም እንትና አሁን ራሱ እዚህ ጋር መጥቼ የተጠየቁት ጥያቄዎችን እናንተ ልጠይቁ እንደምትችሉ አውቃለሁ። ግን ለምሳሌ ይህንን ለማድረግ ደግሞ የተወሰነ ዲቴል ማንበብ ስተዲ ማድረግ ያስፈልጋል። እኔ ደግሞ ለዛ ገና እንትን አላልኩም።
ድብቅ ሆነህ ለዛ ቅድም የተናገርኩት ግን ለእነሱ አለመመለስን አይደለም ማየት ያለብህ። ሰጠኝ ይኸውልህ፣ አለመመለሱ አይደለም አልተመለሰላቸውም ብዬ አላምንም እኮ አሁንም ኦፓል አሁን እንትን ነው እሱን አይደለም የምልህ። አልተመለሰላቸውም ብዬ አላምንም እኮ መመለስም አልመለስክላቸውም። እንኳን ልትመልስላቸው አንተ ራሱ አልገባህም። ለዛ እኮ ነው አሁን እኔ የምልህ አንተ እዚህ ጋር እኮ ነው ኦፓል እንደዛ ከሆነ እዚህ ጋር ነው ምንም መረጃ እኮ ኤቪደንስ አልገለጽክም እኮ። አንድ ሰው መልሻለሁ የሚለው ከታች ወደ 500 ምናምን ሰው ነበረ። አንድ ሰው ለተነሳ ጥያቄ መልሻለሁ የሚለው ኤቪደንስ አቅርበህ ነው። እነሱ ማስረጃ አላመጡም እኮ ሲጀመር። ለምሳሌ ነገሩ ሄሎ ሰጠኝ ጠቅሰው ነው እነሱ ጥያቄ ያቀረቡልህ አይደለም እንዴ? ሰጠኝ ከጥቅሱ ላይ ከዛ በኋላ ከጥቅሱ ላይ ተነስቼ አንተ ግን ስትመልስ ካንተ አረዳድ ነው እንጂ ቤተክርስቲያኗና ቸርች ፋዘሮች እንዲሁም ደግሞ ማስረጃ ብለህ ያቀረብከው ነገር የለም። ለዛ ነው ከውዳሴ ማርያምም ከድርሳንም በፊት ማስቀደም ያለበት። እኔ አሁን ስላልተዘጋጀው ነው እንጂ ማቅረብ ይችላል። መጽሐፍ አሁን ስማ ወንድሜ እንዴ ሰለቸን እኮ ምንድነው የሚያወራው? በቃ መከርሽው ይጠቀምበት፣ አለቀ። አንድ ጊዜ ምንድነው እናንተ ራሱ እኮ ምንም ታምጡት ነገር የላችሁም እኮ። ስለዚህ ለመዘጋጀት ወንጌል ማንበብ የለብህም አለብህ። ሰጠኝ ወንጌል የምታነበው ለጦርነት ወይም ደግሞ የሆነ ቀን ኑር አዲስ ይጠይቀኛል የሆነ ቀን ይጠይቀኛል ምናምን ብለህ አይደለም። ለራስህ ወንጌል ኖ እንደዛ አይደለም። አሁንም እኮ ለዛ ነው ገብቼ አክሲደንታል የሆነ ጥያቄ ጠየቃችሁኝ አልኩኝ። ስገባ የሆነ አክሲደንታል የሆነ ጥያቄ ነው ለኔ። ምክንያቱም እናንተ ቤቱ ጋር ገብቼ እናንተ የምታወሩትን የሆነ ዲፈረንሱን እየሰማሁ ስለነበር ለዛ ነው። እና አክሲደንታል የሆነ ጥያቄ ስለጠየቃችሁኝ ከዛ አንጻር ነው። እኔ ዲቤት ለማድረግ ብቁ አይደለሁም፣ ግን ደግሞ መጽሐፍቱን አላውቀውም ማለት አይደለም። ለምሳሌ እኔ የመለስኩት መልስ ለእናንተ ላይስማማችሁ ይችላል። ምንም መልስ አልመለስኩም። የመለስከው መልስ አንድ ማስረጃ ቀረብከው አለ ለመልስ ምንም እኮ ማስረጃ ማለት ምን ማለት ነው? ለምሳሌ ምን አለ 40 ቀንና 40 ሌሊት ጾመ ብሎ ይሄን የመጽሐፍ ቅዱስ ታሪክ አውቀዋለሁ፣ ግን እሱ እንደ ሎጂክ አድርጎ ነው ያመጣው ጥያቄ። ማስረጃ የሚባል እሱን ከራሱ ጋር እያወዳደረ ሎጂክ አድርጎ ነው ያመጣው። እሱ ጠቅሶ ከመጽሐፍ ቅዱስ ማስረጃ አቅርቦ ነው የጠየቀ። አንተ ግን ስትመልስ የተረዳህበትን መንገድ ነው የመለስከው። ለዛ ነው ወንጌል ማንበብ አለብህ እምልህ። የሚጠቅምህ እሱ ነው እንጂ ውዳሴ ማርያም አይደለም የሚጠቅምህ። አሁን ቅድም ለተነሳው ለአዲስ ኪዳን ጥያቄ መልሱ ውዳሴ ማርያም ውስጥም የለም። እኔ እኮ የዛን ያክል ሞኝ አይደለሁም እኮ እየነገርኩሽ እኮ ነው። አሁን ተማሪ ነኝ ማለት ታዲያ ምን ማለት ነው? ውዳሴ ማርያም ተምረን ከዛ ደግሞ ስልክ ላይ ለምደ መጽሐፍ ቅዱስ ያላወረድከው ነው። እኔ ጥያቄ ደግሞ በዘመናዊ መንገድ መማር አለብህ። እየተማርክ መሆንን እኮ አድንቄልሃለሁ። ግን እንደዚህ ዘመናዊ መንገድም እማራለሁ። በጣም አሪፍ። በቃ እሱ ላይ ነው ማስመር ያለብህ። አሁን ቀጥል ወሬኞች። ዘመናዊ እማራለሁ። ጌታን በቃ በእናትህ በቃ ይበቃል። አሁን እሱ የእሱ ይበቃል እኮ ነው። ምን አገባን አሁን? ወንጌል ተማረ አልተማረ ተማር ሲባል ምክሩን ይዞ ብም ማለት አለበት እንጂ ማሳመን ግዴታ የለበትም። ምክር ሲሰጥ ወንጌል ተማር ሲባል አንድ ሰው መከራከር የለበትም። ራሱን የሚጠቅመው ነገር እኮ ነው እየተሰጠ ያለው። እኔ ጋር አይደል የተከራከረ እናንተ አቧልቱ ማንንም እንዳሰማሽ እኔ ወዲያ አቧልቱ ተዋቸው። ሲያቧልቱ እንስማቸው። ቀጥሉ። አቤት አሌክስ ክፈት ዊሽ ገላግለን ባለ አንደኛ ነሽ። ኧረ ሚዩት አድርግ እንዴ እናውቃለን። በቃ ክፈት በእናትህ
ፎሎ አድርጉልኝና እስከ ጥር ሆኖ ማምላክን የተማረ የሰለጠነ ሆኖ እኛ እንደዚህ ብለን ስንቀር ያሳዝናል። ማርያም ከዛሬ ጀምሮ ቅድስት ቤተክርስቲያን በጣም ይቅርታ፣ እኔ ሰርቼ መብላት የምችል ልጅ ነኝ። በቀለለና በቀረበ መንገድ ፈልጋት ተብሎ ሲባል አልቀበልም የሚል ሰው ካለ በጣም ከባድ ነውና ይህም ይብለናል። በቃ ይበቃናል። አሁን እንዴ ኢምራን ያየሁት ከታች ሰላም ቢለን መልካም ነው። እንደውም ቃለን እንፈጽም በኢምራን አይቻለሁ ወይስ እኔ ብቻ ነኝ? አንተም ነህ? ይግባው። አዎ ይግባና ሰላም እንበለን። እኔ ልውረድልሽ? እሺ ይመችህ። ኧረ ሂባም መስማት አለበት። ድንገት ገብቶ ጣል ጣል የሚያደርገው ነገር ካለ አይ ለሰላምታ ነው። ከገባ ከተመቸው ኢምራን አለ ይመቻል። ኦኬ ቴንክ ዩ ሚስተር ኢምራን እንዴት ነህ? ባቢሎን ሰላም ነው? ሁሉ መልካም ነው? ስሜን አነሳህብኝ። ስሜ እኮ ኢምራን አልነበረም። አንተ ቤት ማን የነበረው? የሆነ ሰው ነበር ያወጣልኝ ካስታወስክ። ምን ነበረ? እንዴት ነህ? እንጃ ሚስተር ኢምራን አይደል? እኔ እንጃ እንደዛ ነው የማውቀው። ሚስተር ኢምራን ነበር አለኝ። እንዴት ነህ? ጠፍተሃል? በሰላም ነው? አዎ ጠፍቼ ነበር። ያው አሁን ግን አለሁ። አዎ እያየሁ እኮ ነው። እያየነህ ነው። ሁሉ መልካም ነው። በጣም ተናፍቀህ ነበረ። በነገርህ ላይ ቲክታክ ራሱ ፕላትፎርሙ ናፍቀው ነበረ። ኧረ ተው እናንተ ናችሁ እንጂ በጣም የናፈቃችሁኝ። ደግሞ አንተ እኮ የምትገባበት ሰዓት ነው። ምንድን ነው ማታ አትገባም እንዴ? ማታ ማለት አንተ ጋር ነው? በእኛም በኢትዮጵያ ማለት ነው። አዎ አንተ ላይቭ ላይ ያለው እኮ እከታተላለሁ። የሚገርምህ ነገር ታዲያ ለምን ገብተህ አትዘይርንም እንዴ? ምን ችግር አለ? ኧረ እሱት የትምህርት ሰዓት ነው። ዝም ብዬ ከታች ተምሬ ነው የምወጣው። እኔ ብዙም የለኝም። እያየሁ ነበር። አዎ ሜሮን ጋር ስታደርጉት የነበረ እያየሁ ነበረ። ከዛ በፊትም የአቡነ ሀቢብ ምናምን መጀመሪያ ቀን ምናምን እሱን እያየሁ ነው። ሁሉም ትምህርቶችን እያየሁ ነው። ግን ከታች ነው የምናደርገው። ትናንትናም አክቹዋሊ እኔም አይቼ ነበረ። ከስራ አይቼ ነበርኩ። ትንሽ ነበርኩ። አዎ ሰላም ነው? ሁሉ መልካም ነው? አልሐምዱሊላህ። አንተ ጋር እንዴት ነው? ምን አዲስ ነገር አለ? ምን ላይ ደረሳችሁ? ምንም የነበርንበት ላይ ነው ያለ ነው። አይ ጥሩ ነው። በርቱ። ሰላም በላቸው እስኪ መጀመሪያ። ያ ጀማ ሁላችሁንም ሰላም አለይኩም ብያለሁ። እንዲሁም ወገኖቻችሁ ሁላችሁንም ሰላም ብያለሁኝ። ገስት ላይ ያላችሁ በሙሉ ኦፓል፣ ሊዱ፣ ሙሉ ወንድሞቼ እህቶቼ ሰላም ብያችኋለሁ። እሺ አለይኩም ሰላም ይሁን። እሺ ስለምን እያወራችሁ ነው? አይ ብዙ ነገር ነው ሲወራ የነበረው። መጨረሻ ላይ ነው እንትን የደረስከውና ብዙ ነገር ተወርቶ ነበር። ብዙ ሰዎች ነበሩ እንደዛ እያልን ነው እዚህ ጋር የደረስነው። ሰዓት አለ እንዴ አሁን? ያ አንድ 30 ደቂቃ ይኖረኛል። ያ ምሳል በለሁም ግን አንድ 30 ደቂቃ አለ። እንደዛ ከሆነ በአንተ ህግ መመራት እንችላለን። ችግር ግን ርዕስ አምጡና እናውራ። እኔ የሚመቸኝ ድርሳናትን ትንሽ ዳሰስ ብታደርገው መልካም ነው። ሌላ ነገር ካለ ድርሳናትም ይቻላል። ግን ክርስቲያኖች ማማ ክርስቲያን ናት? ስለ ኦርቶዶክስ ናት? አዎ ኦርቶዶክስ ናት። በቃ ለምን እሷን አላወራት? ፈቃደኛ ከሆነች አሪፍ ነው። ማማ ባይዘዊ አሁን ከመግባቴ በፊት የከፈታችሁት ቪዲዮ ማለት ነው ወደ ኦርቶዶክስ ነሻ? አንድ ጥያቄ ልጠይቅሽ። አትጠይቀኝ። ለምን?
አትፈልጊም? መጠየቅ አልፈልግም። አይ ከፈለግሽ ችግር የለውም። እሺ በቃ ግን ከፈለግሽ አንድ ቃል ላሽ ጥያቄ ነበረችኝ። ፈቃደኛ ከሆንሽ አላስጨነቅሽም፣ ግን ፈቃደኛ ከሆንሽ ደስ ይለኛል ብትመልሽ። መመለስ አልችልም ማለት ጥያቄ በቃ ተይው ይቅርሽ፣ ችግር የለም። መመለስ የሚችል የሚያውቅ ሰው አስገብታ ጠይቅ። በቃ እሺ ተይው፣ እንደዛ ከሆነ አላስጨነቅሽም። ያ ጀማ አሁን ቪዲዮ ከፍቶላችሁ ነበርና ቄሱ ምንድን ነው ያለው? እኔ የተለያዩ መጽሐፎች እነዚህ እነ ተአምረ ማርያም፣ ድርሳናት፣ ገድላት ከተነበቡ በኋላ መጨረሻ የሚነበቡ ስለዚህ ህይወታቸውን ሙሉ አባ እንትና እንደዚህ ያደረጉ ቲክቶክ ላይ ግን ከመጣችሁ ቲክቶክ ላይ ከሆነ ኦርቶዶክሱ አሁን እየተለወጠ ነው ያለው። ቲክቶክስ መስርተዋል ማለትም የቲክቶክ ኦርቶዶክስ መጥተዋል። እነሱ አዎ መጽሐፍ ቅዱስ ገድል አንቀበልም ምናምን ይላሉ። ግን ቤተክርስቲያን ሄዱ ቀኑን ሙሉ በየአመቱ ማለት ነው በየአመቱ ዛሬ አቡነ እንትና ናቸው አቡነ ሁልጊዜ አቡነ ብቻ ነውና ይሄን ለማንሳት ነው እና መጽሐፍ ቅዱስን አይማሩም ነው። ገድል ማንሳት እንችላለን። ግን ወገኖቻችን ካላችሁ እስቲ ግቡና ጥያቄ አለኝ እኔ አንድ ቀለል ያለ ጥያቄ ገድል ላይ ጥያቄ አለኝ። ካልሆነ ደግሞ እነ ባቢሎን ሐሳብ አንሱና ላሳያችሁ ገድል። አዎ አይ አንድ ቦታ ከታች እንትን አድርጉና ማማት ማር ችግር የለውም። መጠየቅ አልፈልግም ካለች ዋናው ነገር መማሯ ነው ማዳመጧ ነው። በድርሳናት ያው ያንተ አይደሉ ድርሳናት ምንም የምናደርገው ነገር የለም። ምን ላሳይ ምረጥ። አዎ እንትን የመጀመሪያ ማድረግ የምፈልገው የክርስቶስ ሰምራና የአፈወርቅ የሚለው ታሪክ የለም አፈወርቅ አለ እሱን ነው። እሺ እሱማ እሺ ሌላ ምረጥ እንዴ አንተ ስንት ነገር አዲስ ነገር ስንት መጥቶ አዲስ ነገር ማምን አውቃለሁ እኔ ካንተ የሆነ አዲስ ነገር ካለ በቃ ካንተ ብያለሁ። በአንተ መመራት እንደዛ ከሆነ በቃ ልቀቅብና ሰጣኝም ስላለ እሱም ይማርበት። አይ እኔ ግን በጣም ይኸውልህ ወንድም አንዴ ጥያቄ ነው። ኦርቶዶክስ ነው ልጁ? አዎ በላውራው አንዴ ደስ ይለኛል። እሺ ሰማል። አቤት ሰላም ብያለሁ። ሰላም ላንተ ይሁን። ሰላሙን አላመንተ ይሁዳ። ኦርቶዶክስ ነህ? አዎ። አንድ ጥያቄ አለኝ ትመልስልኛለህ? ምን አይነት ጥያቄ ነው? በክርስትና ዙሪያ ነው። አይ እስኪ ከቻልኩ እኔ እመልሳለሁ፣ ካልቻልኩ ደግሞ እጠይቃለሁ፣ ሌሎች ሰዎችን እጠይቃለሁ። ጠይቅ። ኦኬ እሺ። ጥያቄ መሰለህ ቤተክርስቲያን የምታስተምራቸው ሐሳቦች አሉ እና ምሳሌ ባቢሎን አንድ ሐሳብ አንስቶልህ ነበር። እሱ ምንድን ነው? የሴት ብልት ማሳም ለምንድን ነው አፈወርቅ የሚያስብለው? ድርሳን ገድላት ላይ ማለት ነው የጠየቀው። ገድላት ላይ ሳይሆን የሃይማኖት መጽሐፍት ላይ እኮ የሃይማኖት መጽሐፍ ላይ ዙሮ በድርሳን ማለት ነው። በቃ ነው ድርሳን አይደለም። ድርሳን እንዴት መሰለህ? አሁን በቤተ ክርስቲያን ገድል አለ፣ ድርሳን አለ። ገድል ስለ ሰዎች ታሪክ ነው፣ የህይወታቸው ታሪክ ይጻፋል። ድርሳን ደግሞ የተለያዩ ምሳሌ ድርሳነ ዑራኤል ስለማያውቅ ድርሳን አለ። የሃይማኖት መጽሐፍት ደግሞ አሉ። ምሳሌ ሃይማኖተ አበው፣ መጽሐፈ መነኮሳት፣ መጽሐፈ ሚስጥር፣ እነዚህ የሃይማኖት መጽሐፍ ይባላሉ። እነሱ ላይ ነው ያለው እና አሁን ጥያቄ ቀለል ያለ ነው። እሱም እና ይሄ መጽሐፍ ምን ላይ ነው ያለ? እሱን አሳይሃለሁ፣ ችግር የለውም። ግን መጀመሪያ ተገቢ ነው ብለህ ታስባለህ? አንድ ወንድ የሴትን ብልት ስሞ ከዛ በኋላ አፈወርቅ መባሉ፣ አፈወርቅ አፍህ ወርቅ ነው ተብሎ መጠራቱ ተገቢ ነው? እኔ አይመስለኝም። አይ አንተ ሲጀመር መጽሐፉን አታምንበትም።
በዛ ላይ ለምሳሌ እኔ መረጃ ከፍቼ ይሄንን መልስ አለው በእርግጠኝነት። ለምን እኔ ሰምቼው እናንተ ብዙ ስታወሩት እሰማለሁ፣ ግን መልስ ለመስጠት በዚህ ጉዳይ እኔ ምንም አልልም። ምክንያቱም ድርሳን ላይ እንደዚህ አይነት እውቀቱ የለኝም። ስለዚህ አንድ ላስቆምህና ከቻሉ የሚችሉ ሰዎች ካሉ ሌሎችን ብትጠይቅ። እሺ መጀመሪያ በዚህ መጽሐፍ አታምንበትም ላልከኝ እኔ ብቻ ሳልሆን ጤነኛ አእምሮ ያለው ሰው የሴት ብልት መሳም አፈወርቅ ያስላል ተብሎ አያምንም። አንደኛ። ሁለተኛ ደግሞ መልሱን አላውቀውም፣ ግን መልስ አላልከው ደግሞ ሁሉም ሰው እየገባ እኮ ቄሱም ዲያቆኑም እኮ ኦርቶዶክስ መልስ አላት ይላል። ግን ችግሩን መሰለህ እስካሁን መልሱን አላየንም። እስካሁን መልስ ቀርቦልን አያውቅም። ችግሩ እሱ ነው እንጂ አንተም ዲያቆኖቹም እየገቡ እኮ ኦርቶዶክስ መልስ አላት ሃሌሉያ ይሉናል እኮ። ችግር የለብንም፣ ግን መልሱን አሳዩን። የት ነው መልሱ? መልሱን ማየት እንፈልጋለን። ለምንድን ነው ይህን ጥያቄ ማንሳት የፈለግከው? አሁን አንተ ለምን መሰለህ ላነሳ የፈለግኩት አሁን ይሄ ሰውዬ የሴት ብልት ስሙ አፈወርቅ የተባለው ሰውዬ የመጽሐፍ ቅዱስ ጸሐፊ ነው አንደኛ። ሁለተኛ ደግሞ አፈወርቅ ያለችው የአምላክ እናት ናት። የአምላክ እናት በእናንተ ደግሞ ከአምላክ በታች ከሰው በላይ ናት፣ ከሰው በላይ ከአምላክ በታች ናት። ስለዚህ ማርያም የምትባል የኢየሱስ እናት እንዴት ብላ ሰውየውን አፈወርቅ ትላለች የሴት ብልት በመሳሙ? ይሄ በጣም ጥያቄ ይፈጥራል። ይህን መጀመሪያውን ከመጽሐፉ ሙሉውን ማንበብ ያስፈልጋል። እስኪ እኔ አነበዋለሁ ሙሉ መጽሐፉን ለምን እንደዛ እንደተባለ። በቃ እሱን ተወሽ፣ እሱን ላቀልልህ ጥያቄውንና እሺ የሴት ሀፍረት መሳም ማለት ነው ማርያምን ከመሳም ጋር እኩል ሊሆን ይችላል? አይ ይኸውልህ ጥያቄው ከገባኝ ገብቶኛል። አሁን እኮ ቀይሬዋለሁኝ። ሁለተኛው ጥያቄ ደግሞ ምንድን ነው? የሴት ሀፍረት መሳም ከማርያም ከንፈር ጋር መሳም እኩል ይሆናል? ለምን እንደዛ ተባለ የሚለውን እኔ ማወቅ ያስፈልገኛል መጀመሪያ። በቃ ላንብብልህና መልስልኝ። እሺ እንስማማ? አይ የሚችል ሰው የሚያውቅ አንተ መጽሐፋችሁ ሶስት አምላክ እናመልካለን ብለዋል። ቃል በቃል ኦርቶዶክሶች ሶስት አምላክ ነው የምናመልከው። ላሳይ ማስረጃ። ሶስት አምላክ አናመልክም እኛ። እሱ ያንተ ነው ወይም ያው የእናንተ መጽሐፍ ምን ላይ ነው? መጽሐፍ ቅዱስ ላይ ነው።
ሰዎች ይዘከ ብልቷን ይላል። የሰማውን እሺ ለማለት ይመችሽ ከሆነ አንድ ጥያቄ ጠይቅሽ፣ አንድ ሀሳብ ላንሳልሽ። ጥያቄ ሳይሆን ሀሳብ። ከዛ በኋላ አንቺ ሄደሽ በሱ ዙሪያ አጥኚ። ትስማሚያለሽ? ምን ቢገኝ ምንም ቢገኝ አልወጣም። ምንም ቢገኝ ምንም ቢገኘው እሺ ሶስተኛ ደግሞ በቃ ሁለት ልስጥሽ። ሁለቱ ቢገኙ አንቺ ትቀበያለሽ? ማለት እናንተ እንደምታስበው መጽሐፉ ሴቶች ሰይጣን ናቸው ይላል። ሰይጣን አለባቸው ይላል። ሴቶችን አታውሯቸው። ግዴታ አለብሽ። መጽሐፍ ቅዱስ ይላል ወይ? መጽሐፍ ቅዱስ ላይ እንደዚህ የሚላለ መጽሐፍ ቅዱስ ላይ ማለክቷል። ያሳይሻለሁ። መጽሐፍ ቅዱስ ላይ እናውጠዋለን። ችግር የለውም ግን አሁን